ያቺ ከገጠር ሻንጣዋን ብቻ ይዛ የመጣችው ልጅ አሁን የዶክተሬት ዲግሪዋን ልትቀበል ጥቂት ቀናት ብቻ ቀርተዋታል። አንድ ቀን ላይ በለመለመው ጫካ ውስጥ የደረቀ እንጨት የተሸከመች ወጣት ልቧ በከፍተኛ ፍርሃትና ጭንቀት ይመታ ነበር። በዚያ ማለዳ እናቷ የሰነዘሩባት መራራ ቃላት እንደ እሾህ ያወጓት አእምሯ በሐሳብ ተዘፏል። ሁልጊዜም እንደማትረባና ምንም ተስፋ እንደሌላት የሚገልጹት እነዛ ቁጣ የተሞላባቸው ስድቦች በፊቷ ላይ ካረፈው ጠንካራ ጥፊ ጋር ተዳምሮ በውስጧ ያስተጋባል። ምንም የማትረቢ ሰውነሽ እለወጣለሁ ብለሽ ማሰብሽ ራሱ ይገርማል የሚለው የንቀት ጩኸት ከቤት አስወጥቶ ወደ ጫካው እንድትሰደድ ያደረጋት ምክንያት ነበር። ትከሻዋ ላይ የጫነችው እንጨት እየከበዳት የመንደሩ ሕይወት ምን ያክል ከባድ እንደሆነ እያሰበች ትካዜ ውስጥ ገባች። ሌሎች እኩዮቿ የማዕድን ቁፋሮ አካባቢ ከሚመጡ እንግዳ ሰዎች ጋር ለገንዘብ ሲሉ ክብራቸውን አሳልፈው ሲሰጡ፣ እሷ ግን ለራሷ ቃል ገብታ ነበር ይህንን የድህነት አዙሪት ሰብራ ወጥታ ተምራ ሐኪም በመሆን የመንደሯን ታሪክ ለመቀየር በጽናት ወጥናለች። አንድ ቀን ሐኪም ሆኜ ይህንን ሁሉ እለውጠዋለሁ ትላለች። ምንም እንኳን መንገዱ እንዴት እንደሆነ ባታውቅም በፈጣሪ ላይ ሙሉ እምነት ነበራት። ወደ ጫካው ጠለቅ ብላ ስትገባ አንድ ደካማ የይድረሱልኝ ድምፅ ሰማች። ፍርሃት ቢወራትም ቆም ብላ አካባቢውን ስትቃኝ ከቁጥቋጦው በስተጀርባ ድምፁ በድጋሚ ተሰማ። ተጠግታ ስትመለከት አቧራ የለበሰ እና ልብሱ የተቀደደ አንድ ወንድ መሬት ላይ ወድቆ ተመለከተች። ሰውየው ለመሞት በተቃረበ ሁኔታ በጭንቀት ይተነፍስ ነበር። የያዘችውን እንጨት ጥላ ወደሱ በመጠጋት ደህንነቱን ጠየቀችው። እሱ ግን በምላሹ አይኖቹን ለመክፈት እንኳን እየታገለ በምስጋናና በግራ መጋባት የተሞላ እይታ አሳያት። ወጣቷ የያዘችውን ትንሽ ውሃ ወደ ደረቁ ከንፈሮቹ አቅርባ በማጠጣት ልታረጋጋው ሞከረች። ሰውየው በታነቀ ድምፅ ሊያናገራት ቢሞክርም ቃላት ማውጣት አልቻለም። ሆኖም ያደረገችለትን እርዳታ በደካማ ፈገግታ አመሰገናት። የአካል መጠኑ ከሷ እጥፍ ቢሆንም ለዓመታት እንጨትና ውሃ ተሸክሞ የለመደው ትከሻዋ ለዚህ ሰው አልተሸነፈም። በትልቅ ጥረት ደግፋ አነሳችው። እንዲራመድ ብትጠይቀውም ሕመሙ ስለበረታበት በጭንቅላቱ እንደማይችል ጠቆማት። ወዲያውኑ ሳታመነታ ጀርባውን ሰጠችውና ግዙፉን ሰው አዝላው ወደ መንደሩ ክሊኒክ ማምራት ጀመረች። በእያንዳንዱ እርምጃ እግሮቿ ቢንቀጠቀጡም የሰውየው ደካማ ትንፋሽ በአንገቷ ላይ ሲያርፍ የበለጠ የመትረፍ ተስፋ እንዲሰጠው በጽናት ተጓዘች። ወደ መንደሩ ስትገባ ነዋሪዎቹ ከወንዶች ጋር ታይታ በማታውቀው በዚች ወጣት ድርጊት ተደንቀው በአግራሞት ይመለከቷት ነበር። እሷ ግን ለሰው ዓይን ግድ አልነበራትም። ትኩረቷ በሙሉ የተጎዳውን ሰው ሕይወት ማትረፍ ላይ ብቻ ነበር። ክሊኒኩ እንደደረሰች ነርሷ በድንጋጤ እየሮጠች ወጥታ ማንነቱንና ምን እንደተፈጠረ ለማወቅ ተጣደፈች። ወጣቷ ልጅም ሰውየው በጫካ ውስጥ በሞት አፋፍ ላይ እንዳገኘችውና እንዲረዱትም ተማጸነች። ክሊኒኩ በቂ ግብዓት እንደሌለው ቢገልጹላትም ያላትን ብቸኛ ንብረት ያረጀ ሞባይል ስልኳን ከኪሷ አውጥታ ክፍያ እንዲሆናቸው በጠረጴዛው ላይ ያስቀመጠች። ሐኪሞቹ ሰውየውን ለማዳን ሲረባረቡ፣ እሷ ግን የተወችውን እንጨት ለማምጣት ወደ ጫካው ተመለሰች። ወደ ቤት ስትደርስ እናቷ በንዴት ተሞልተው እየጠበቋት ነበር። ምንም አይነት ማብራሪያ ሳይጠይቋት ወንዶችን በጀርባሽ አዝለሽ መንደሩን ታዞሪያለሽ በሚል ክስ ፊቷ ላይ ሞቅ ያለ ጥፊ አሳረፉባት። እሷ ምንም መልስ ሳትሰጥ መሬት ላይ ወድቃ በለቅሶ ተዋጠች። ያደረገችው በጎ ነገር ሁሉ በእናቷ ዓይን እንደ ጥፋት መቆጠሩ ልቧን ክፉኛ ቆሰለው። በማግስቱ ማለዳ እናቷ ሳያዩት ወደ ክሊኒኩ ተመልሳ አመራች። ያ ሰው መትረፉን ለማየት በጉጉት ወደ ውስጥ ስትመለከት ትላንት ሊሞት የነበረው ሰው ቁጭ ብሎ በደስታ ሲያወራ አየችው። ትንፋሹ ተመልሶ ፊቱ በርቶና ሙሉ በሙሉ አገግሞ በማየቷ ተገረመች። እሱም እንዳያት በታላቅ አክብሮትና ምስጋና ፈገግ ብሎ ተቀበላት። ሕይወቱን የታደገችው እሷ መሆኗንና ይህንን ውለታ ፈጽሞ እንደማይረሳው በደስታ ነገራት። እሷ ግን ይህንን ያደረገችው እንደ ማንኛውም ሰው በመሆኑ እንጂ ልዩ ምስጋና እንደማይገባት በትህትና ገለጸችለት። በዚያው ቅጽበት ሐኪሙ ወደ ክፍሉ ገብቶ ሰውየውን አቶ ዳዊት ብሎ ሲጠራው ግራ ተጋባች። ዳዊት የተባለው ይህ
ሰው በቅርቡ በታጣቂዎች ታፍኖ እንደነበርና ለ3 ቀናት በጫካ ውስጥ ካሳለፈ በኋላ አምልጦ እዚያ ቦታ ላይ እንደወደቀ ታሪኩን አጫወታት። ሕይወቱን ያዳነችው ወጣት እንደ መልአክ እንደታየችውና የሰጠችው ውሃና ያደረገችው እንክብካቤ ዳግም ሕይወት እንዲዘራ እንዳደረገው ገለጸላት። የሕክምና ክፍያውን ለመፈጸም ስትል ስልኳን ለክሊኒኩ እንደሰጠች ሲረዳ ስሜቱን መቆጣጠር አቅቶት ስልኩ እንዲመለስላትና ማንኛውንም ወጪ እሱ መሸፈን እንደሚችል ተናገረ። ወዲያውኑ የመንደሩን ሰማይ የሚቀድ የሄሊኮፕተር ድምፅ ተሰማ። ሰዎቹ ሁሉ ታይቶ የማይታወቅ እንግዳ ነገር ለማየት ተሰበሰቡ። ከሄሊኮፕተሩ የወረዱት ዘመናዊ ልብስ የለበሱ ሰዎች ወደ ክሊኒኩ ገብተው ዳዊትን በአክብሮት ሲቀበሉት ነዋሪዎቹ ሰውየው ወንጀለኛ ሳይሆን ትልቅ ባለስልጣን መሆኑን ተረዱ። ዳዊት ራሱን አስተዋወቀ። በሀገሪቱ ትልቅ የነዳጅ ድርጅት ዋና ስራ አስፈጻሚና ቢሊዮነር ነበር። ወጣቷ በጋዜጣና በዜና ብቻ የምታውቀው ሰው በእጇ ላይ ወድቆ ሕይወቱን ማትረፏን ስታውቅ ማመን አቃታት። ዳዊት ለክሊኒኩ ሰራተኞች ከፍተኛ ስጦታ ከሰጠ በኋላ ከጥበቃዎቹ ጋር ወደ ወጣቷ ቤት አመራ። የልጅቷ እናት የታጠቁ ሰዎችን ሲያዩ ልጄ ጥፋት አጥፍታ ሊይዟት መጡ በሚል ፍርሃት ተውጣ ነበር። ሆኖም ባለሀብቱ ወደ እሳቸው ተጠግቶ በአክብሮት እጅ በመንሳት እንዲህ ያለች ደግና ቅን ልጅ ስላሳደጉ አመሰግናለሁ። እሷ ባትኖር ኖሮ ዛሬ እኔ በሕይወት አልኖርም ነበር አላቸው። የልጃቸውንና የእሳቸውን ታሪክ ሙሉ በሙሉ እንደሚለውጠው አልገባ። በመንደር ውስጥ ዘመናዊ ትምህርት ቤት፣ ሆስፒታል እንደሚገነባ ለቤተሰቡም ትልቅ መኖሪያ ቤት እንደሚሰራ ነገራቸው። ያቺ ወጣት ልጅ በደስታ ብዛት አላታጠራት። ዳዊት በሄሊኮፕተሩ ውስጥ ገብቶ ሲሄድ የመንደሩ አቧራ በላያቸው ላይ እየበነነ እናትና ልጅ ቆመው ቀሩ። እናቷም በሰሩት ስህተት ተጸጽተው በልጃቸው ፊት ተንበርክከው ይቅርታ ጠየቁ። ወጣቷም በትልቅ ትህትና እናቷን አነሳቻቸው። ከጥቂት ቀናት በኋላ ከዳዊት ድርጅት የተላከ የወርቅ አርማ ያለበት ደብዳቤ ደረሳቸው። በውስጡም 10 ሚሊዮን ብር የሚሆን የክፍያ ቼክና በዓለም ላይ ካሉ ታዋቂ የሕክምና ዩኒቨርሲቲዎች የአንዱ የነጻ ትምህርት ዕድል ፈቃድ ነበር። የህልሟ ሐኪም የመሆን ጉዞ አሁን እውን ሆነ። በመንደር ውስጥ እንጨት የምትሸከመው ድሃ ልጅ መሆኗ አብቅቶ በደግነቷ ምክንያት የብዙዎችን ሕይወት የምትቀይርበት አዲስ ምዕራፍ ተከፈተ። ደግነት ዋጋው እንደማይጠፋና በአንድ ወቅት በጫካ ውስጥ የዘራችው በጎነት ዛሬ ሕይወቷንና የመንደሯን ታሪክ ለዘላለም የቀየረ ብርሃን ሆኖ ወጣ። በዚያው ምሽት በትንሿ ክፍሏ ውስጥ ሆና ያንን የሀብት በር የከፈተ ቼክ፣ የነጻ ትምህርት ደብዳቤና የዩኒቨርሲቲውን መረጃዎች በትኩረት ትመለከት ነበር። አእምሮዋ አሁንም በሆነው ነገር ሁሉ ማመን አቅቶታል። በሞት አፋፍ ላይ የነበረውን ሰው በጀርባ አዝሎ ከመጓዝ ተነስተው በዓለም ታዋቂ በሆነ ዩኒቨርሲቲዎች ውስጥ ሕክምናን የመማር ዕድል ማግኘት እንዴት ያለ ተአምር ነው! አይኖቿ በእንባ ተሞልተው ወደ ላይ እያየች ለፈጣሪና ለዚያ ለለገሳት በጎ ሰው ምስጋናዋን አቀረበች። ወዲያውኑ ወደ እናቷ ክፍል በመግባት የተገኘውን የምስራች አበሰረቻቸው። እሳቸውም በደስታ ተሞልተው አቀፏት። ወጣቷ ግን በክፍሏ ውስጥ ሆና ስታስብ አንድ ጥርጣሬ በውስጧ ይብሰለሰል ነበር። ይህ ሁሉ ነገር በእርግጥ ይገባኛል? ይህ ሰውስ በምላሹ ከኔ ምን ይፈልግ ይሆን የሚሉ ጥያቄዎች ቢመላለሱባትም ለአሁኑ ግን ሕይወቷ ለዘላለም መቀየሩን ብቻ እርግጠኛ ሆነች። በማግስቱ እናትና ልጅ በደጃፋቸው ላይ ተገናኙ። እናትየው ከዚህ ቀደም ታይቶ በማይታወቅ የለሰለሰ ድምፅና ትህትና ተሞልተው ላለፉት ዓመታት ላደረጉት ጭካኔ መጸጸታቸውን ገለጹላት። ከባለ ሀብቱ መሄድ በኋላ ያሉትን ሳምንታት ለልጅቷ በደስታና በጭንቀት መካከል የነበሩ የፈጣን ለውጥ ቀናት ነበሩ። ያ 10 ሚሊዮን ብር በሳጥኗ ውስጥ ተቀምጦ ከድህነት ዓለም የመውጣት ዋስትና ሆኗታል። ሆኖም ይህ ስጦታ ከባድ ኃላፊነትንም ይዞ መጥቷል። የዩኒቨርሲቲውን ደብዳቤ በየቀኑ ደጋግማ የምታነበው የሆነ ስህተት ተፈጥሮ ህልሟ እንዳይበንባት በመስጋት ነበር። ምንም ዝናና ሀብት ከሌለው ቤተሰብ የተገኘች ልጅ እንዲህ ያለ ዕድል ማግኘቷ ቢታመን የማይችል ተረት ይመስል ነበር። ጥቂት ወራት ካለፉ በኋላ የባለ ሀብቱ የሥራ ቡድን ወደ መንደሩ መጣ። በአንድ ወር ጊዜ ውስጥም ለወጣቷና ለእናቷ የሚመጥን ዘመናዊ ቤት ገነባ።
በአካባቢው ነዋሪዎችም 10 የውሃ ጉድጓዶች ተቆፈሩ። ትምህርት ቤቶችም ተገነቡ። የክሊኒኩም ደረጃ ከፍ እንዲል ተደረገ። የመንደሩ ነዋሪዎች አይናቸው እያየ የሚከናወነው ተአምር አስገረማቸው። የልጅቷ እናትም አንድ ምሽት ዕቃ እያጠቡ ሳለ እኛ ሰው እንዲራራልን አልለመንም፣ ነገር ግን ፈጣሪ በሚያውቀው መንገድ ድንቅ ስራውን ሰርቷል በማለት በልጃቸው አማካኝነት ለመንደሩ የመጣውን በረከት በምስጋና ተቀበሉት። ከዚያም የበረራዋ ቀን ደረሰ። በሻንጣዋ ጥቂት አልባሳትን ይዛ በመንደሩ የአውቶቡስ መናኸሪያ ስትቆም በውስጧ የነበረው ደስታና ፍርሃት ተቀላቅሎ ልቧን ያውከው ነበር። ያደገችበትን አካባቢ ጥላ መሄድ የሰውነቷን አንድ ክፍል እንደ መቁረጥ ከበዳት። አውቶቡሱ መጥቶ ሲቆም እጆቿ ቢንቀጠቀጡም ይህ ጉዞ የእሷ ዕጣ ፈንታ መሆኑን ተረድታለች። ወደ ተሽከርካሪው ከመግባቷ በፊት ለመጨረሻ ጊዜ ወደ መንደሯ ዘወር ብላ ተመለከተች። ከዚያም ፍርሃትን ወደ ኋላ ትታ ጉዞዋን ጀመረች። ረጅሙን ጉዞ በመስኮት ወደ ውጭ እያየች ስታሳልፍ ከማንም በላይ ስላመነባትና ሕይወቷን ስለቀየረው ሰው እያሰበች በውስጧ የተስፋ ጭላንጭል በርቷል። ከጥቂት ቀናት በኋላ የሕይወት ግርግር በበዛበት በረጃጅም ሕንፃዎች በተከበበችው ሌጎስ ከተማ ደረሰች። በታክሲ ተጉዛ ታላቁ ዩኒቨርሲቲ በር ላይ ስትቆም ግርማ ሞገሱና ሰፊው ግቢ አስፈራት። ነገር ግን ያ ፍርሃት በቆራጥነት ተተካ። በተማሪዎች መሃል ስታልፍ የነበራቸው በራስ መተማመንና የሀብት ምልክቶች ከሷ ዓለም ጋር ባይቀራረቡም በታላቅ ዓላማ እዚህ መገኘቷን ለራሷ አሳሰበች። አዲሱ ሕይወቷ ጋር ለመላመድ ብዙ ጊዜ አልፈጀባትም። በትምህርቷ ብርቱ ብትሆንም ከሀብታም ቤተሰብ ከመጡ ተማሪዎች ጋር ስትቀላቀል ግን አሁንም የባዕድነት ስሜት ይሰማት ነበር። አንዳንድ ጊዜ በኃይለኛ ማዕበል ውስጥ የምትወኝ ይመስላታል። ሆኖም ለምን እዚህ እንደመጣች የመንደሯን ሰዎችና የእናቷን ፊት እያሰበች ትበረታ ነበር። በተለይም ያ በጎ ሰው ያሳያትን እምነትና ለሱ ሕይወት መትረፍ ምክንያት መሆኗን ስታስብ ምንም አይነት ድካም እንዳይረታት ኃይል ይሆናታል። ከወራት በኋላ በአንድ ምሽት ለፈተና ስትዘጋጅ ከፍተኛ ድካም ተሰማት። እጆቿ በዝለት እየተንቀጠቀጡ ሳለ ስልኳ ላይ መልእክት ደረሳት። ባለሀብቱ ዳዊት ነበር። መልእክቱ በወጣቷ ብርታት እንደሚተማመንና ምንም ነገር ቢገጥማት እሱ ከጎኗ መሆኑን የሚገልጽ የብርታት ቃል ነበር። ይህንን ስታነብ አይኖቿ በእንባ ተሞሉ። ብቻዋን እንዳልሆነች ተሰማት። አልቆርጥም፣ የምችለውን ሁሉ አደርጋለሁ ስትል መለሰችለት። ዓመታት በሥራ በረጅምና አድካሚ ሌሊቶች እንዲሁም በጥንካሬ ያለፉ። ያቺ ከገጠር ሻንጣዋን ብቻ ይዛ የመጣችው ልጅ አሁን የዶክተሬት ዲግሪዋን ልትቀበል ጥቂት ቀናት ብቻ ቀርተዋታል። ያ ሁሉ ስቃይና ትግል አሁን ፍሬ አፍርቷል። በመመረቂያዋ ቀን በአዳራሹ ውስጥ ከጓደኞቿ ጋር ቆማ ሳለ ልቧ በትልቅ ኩራት ተሞላ። ወደ መድረኩ ወጥታ የምስክር ወረቀቷን ስትቀበል አይኖቿ በሕዝቡ መሃል አንድ የምታውቀውን ፊት ፈለጉ። እናቷ እዚያው በክብር ተቀምጣ በደስታ ተሞልታ ስታይ የዚያን ዕለት ደስታዋ ፍጹም ሆነ። ከምረቃው ማግስት ያልተጠበቀችው እንግዳ መጣች። በትንሿ አፓርታማ ውስጥ ዕቃዎቿን እያስተካከለች ሳለ ደጃፏ ላይ የቆመው ዳዊት ነበር። ያ የድሮው በራስ መተማመኑ እንደተጠበቀ ሆኖ በፊቱ ላይ ግን የአባትነት ፍቅር የሚመስል ፈገግታ ይታይ ነበር። በደስታ ተውጣ ስትቀበለው እሱም በእሷ መኩራቱንና ይህንን ትልቅ ውጤት እንድታስመዘግብ መነሻ የሆነውን እድል በመስጠቱ ደስተኛ መሆኑን ገለጸላት። እሱ ባይኖር ኖሮ አሁንም በዚያ መንደር እንጨት ስትሸከም እንደምትኖርና ህልሟ እውን እንዲሆን ላደረገው ውለታ በስሜት ተውጣ አመሰገነችው። እሱም ውጤቱ ሁሉ የእሷ ጥረትና ጽናት መሆኑን አስገነዘባት። አሁን ደግሞ የራሷን ድርሻ የምትወጣበት፣ ሌሎች ችግር ውስጥ ያሉትን የምታገዝበት ጊዜ መድረሱን አበሰራት። ከዚያም በሌጎስ በሚገኝ አንድ ትልቅ ሆስፒታል ውስጥ ስራዋን ጀመረች። ለታካሚዎቿ የምታሳየው እንክብካቤና ፍቅር ከሕክምና ዕውቀቷ በላይ በሽተኞችን ይፈውስ ነበር። እናቷም በስልክ በየቀኑ እየደወሉ ቀድሞ ይንቋት ለነበረው ማንነታቸው ይቅርታ እየጠየቁ እንደሚኮሩባት ደጋግመው ይነግሯታል።